ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ዛሬ ሐምሌ 2 ቀን 2018 ዓ.ም የአፋብን ቴዎድሮስ 105ኛ ኮር 55ኛ እና 44ኛ ክፍለ ጦር በጋራ በዳንግላ ወረዳ በጫራ ከተማ ታላቅ ጀብድ ፈጽመዋል። በዚህ አውደ ውጊያ አንድ ዲሽቃ፣ አንድ ድሽቃ ተቀያሪ አፈሙዝ፣ 3 ብሬን፣ 2 ኤም14፣ 1 ፋል 52 ክላሽንኮቭ፣ 6 አብራራው፣ 13 ኤስኬስ፣ የ450 ዲሽቃ ጥይት፣ 250 ብሬን ተተኳሽ፣ 1300 የክላሽ ተተኳሽ፣ በርካታ የወገን ትጥቅ መማረክ ተችሏል። በዚህ አውደ ውጊያ የተሳተፋቸው አመራርና አባላት ታላቅ ክብር ይገባቸዋል ሲል አርበኛ ስለሽ ከበደ ገልጸዋል። በዚህም ዛሬ ሐምሌ 2 2018 ዓ.ም የቴዎድሮስ 105ኛ ኮር 55ኛ ክፍለ ጦር አንድ ዲሽቃ ከተጨማሪ አፈሙዝ ጋር 2 ብሬን እና ብዙ የነፍስ ወከፍ መሳሪያዎችን መማረክ ችሏል። ሌላው አይበገሬው 64ኛ ክፍለ ጦር በቦቅላ ከተማ ድል ተቀዳጅቷል። በዛሬው ዕለት ሐምሌ 2 2018 ዓ.ም አፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር በ206 ኮር ቀጠና የቦቅላ ከተማ ከሌሎች ክፍለ ጦሮች ጋር ባካሄደው ውጊያ በርካታ የነፍስ ወከፍ መሳሪያ መማረክ ችሏል። ድርጅትን በመጠበቅና ከሌሎች ክፍለ ጦሮች ጋር በመቀናጀት ሁሌም ድል በማድረግ የሚታወቀው 64ኛ ክፍለ ጦር በ206ኛ ኮር በሚያስተዳድረው ቀጠና ጎዛምን ወረዳ የቦቅላ ከተማ ሰፍሮ በሚገኘው የአገዛዙ የጠላት ኃይል ላይ ከ24ኛና 34ኛ ክፍለ ጦር ጋር በመቀናጀት ባካሄደው ውጊያ አይበገሬው 64ኛ ክፍለ ጦር በተሰጠው የውጊያ ቀጠና ብቻ በርካታ የጠላት ኃይል በመደምሰስና በማቁሰል ያገዛዙ የነፍስ ወከፍ መሳሪያዎችን መማረክ ችሏል። ክፍለ ጦሩ ባካሄደው ውጊያ 2 ጥቁር ክላሽ፣ 2 ኮሪያ ክላሽ፣ 1 10 ቁጥር ክላሽ ጠቅላላ ድምር 5 ክላሽ ማርኳል። በወደ ውጊያውም የደጃዝማች በላይ ዘለቀ ልጆች ዛሬ እንደልማዳቸው ፉከራ በተቀላቀለበት ወኔያቸው የጠላትን ኃይል ሲያደባዩ ውለዋል። በእጃቸው ላይ ቁስል አስረው ውጊያ የመሩት ወታደራዊ አመራርና በአንድ ክላሽ 4 ክላሽ የማረኩ የክፍለ ጦሩ አባላት መኖራቸውም ታውቋል። ይህ በእንዲህ እንዳለ የቴዎድሮስ 105ኛ ኮር 55ኛ ክፍለ ጦር አንበሶች በዛሬው ዕለት ባደረጉት ፈጣን የጸረ ማጥቃት እንቅስቃሴ ዲሽቃን ጨምሮ ብሬንና የነፍስ ወከፍ መሳሪያዎችን ማርከዋል። ይህ በዘፈቀደ የተገኘ ድል አይደለም ሲል አርበኛ ማንችሎት ገለጸ። ዲሽቃን ለማሳት በተደረገ ውጊያ የአንድን እብድ ስልጣን ለመጠበቅ ሲሉ የሚረግፉ ጭቃ የሆኑ የኢትዮጵያ ልጆች ተንቀሳቃሽ ምስል ማየት ቢዘገንንም በፍሊት የተረጩ እንጂ ባልሞ ተኳሾች ብቻ የተመቱ አይመስሉም። በሌላ ግንባር 206ኛ ኮር 24ኛ እና 34ኛ ክፍለ ጦር እንዲሁም የ201ኛ ኮር 64ኛ ክፍለ ጦር የቦቅላ ላይ በቡድንና የነፍስ ወከፍ መሳሪያ ምርኮን የተገኘበት ውጊያ አድርጓል። ቴዎድሮስ ሳምንት ባልሞላ ተከታታይ ጊዜ ጎህ በቀደደ ቁጥር የቡድን መሳሪያ ምርኮ የምስራችን እያሰማ ይገኛል። የጠላትን ስስ ቦታ ለይቶ መምታት የተመታው ኃይል እንዳይጸና ማድረግና ተከታትሎ መደምሰስ የፋኖ ሰራዊታችን ያዳበረው ጉልበት እየሆነ መጥቷል። የሌሊት ውጊያን ልምምድን መተግበር ወራቶችን የፈጅቶን ቢሆን አሁን ውጤት የተገኘባቸው ይገኛል። ሞት ለናቁ ቴዎድሮስን መሳይ የቴዎድሮስ ልጆች ሁሉ አክብሮታችን እጅግ ላቅ ያለ ነው ሲል ገልጸዋል። ሌላው ጌጤ ግርማ መብረቅ ክፍለ ጦር ባገዛዙ ጥምር ጦር ላይ ድል መቀዳጀቱ ሲገለጽ 6 የመከላከያ ኃይሎች ጥቁር ስናይፐር በመያዝ ፋኖን ተቀላቅለዋል። የአፋብን ወለጋ ቢዛሞ አንሻ ሰይድ እዝ ጌጤ ግርማ መብረቅ ክፍለ ጦር በቅርቡ የሪፎርም ስራ ካከናወነ በኋላ ባገዛዙ ኃይሎች ላይ ትልቅ ድሎችን እያስመዘገበ ይገኛል። ዛሬ ከጠዋቱ 1 ሰዓት መነሻውን በምስራቅ ወለጋ ዞን አንጋርጉትን በማድረግ በመንደር 2 በመንደር 3 እንዲሁም በሆሮ ጉሩ ዞን በቱሉ ጋና አድርጎ ወደ መንደር 18 በ3 አቅጣጫ የገባን የጥላት ኃይል ላይ ያንሻ ሰይድ እዝ አይበገሬዎች አስደናቂ ድል አስመዝግበዋል። ጥላት የደረሰበትን ጉዳት 4 ያገዛዙ ኃይሎች የተገደሉ ሲሆን ቁጥራቸው በውል ያልተረጋገጠ ቁስለኞች ወደ አንጋርጉትን ከተማ ሆስፒታል በአምቡላንስና አይዙ እያመላለሰ ይገኛል። የብልጽግና ሰራዊት የደረሰበትን ምት መቋቋም አቅቶት ሙትና ቁስለኛውን ይዞ ያሰበውን ዓላማ ሳሳካ ወደ መጣበት ለመመለስ ተገደዋል። ይህ በእንዲህ እንዳለ አገዛዙ በንጹሃን ላይ የሚፈጽመውን ግፍና ዘረፋ የሰለቻቸው የመከላከያ ኃይሎች 5 ጥቁር ክላሽ ከነሙሉ ትጥቃቸው እንዲሁም ከአንድ ጥቁር ስናይፐር ጋር በቀን 30 10ኛ ወር 2018 ዓ.ም ፋኖን ተቀላቅለዋል። ግፍ የወለደን ግፈኞችን የምንቀጣ የአንሻ ሰይድ ወንድሞች ነን ሲል የአፋብን ወለጋ ቢዛሞ አንሻ ሰይድ ህዝብ ግንኙነት መምሪያ ዳዊት አማረ ገልጿል። ይህ በእንዲህ እንዳለ አፋብን ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ጀብደኞቹ የስናን አባጅሜ ሻለቃ ልጆች ጠላትን በማነፍነፍ እንደ ባብ ተስበው ጠላትን ምሽጉ ድረስ በመግባት አንገቱን እየያዙ እያወጡ ወደሚገባ ቦታ እየሸኙት ይገኛሉ። ንስሮቹ የራቡ ገበያ ከተማ የሚሊሻ መረጃ ደህንነቱን ሲያገለግል የነበረን ሚሊሻ ዘለቀ
አለቀ ሽፈራው መሸኘታቸው ይታወቃል። በዛሬው ዕለትም ጠላት እየመራ በረቡዕ ገበያ ከተማ ጠጠቴ በተባለ ቦታ ለአሰሳ በወጣበት የአሸባሪው አገዛዝ ፓራ ኮማንዶ የነበረ የትውልድ ቦታው ጣማዊት ገደል ቤት ቀበሌ የሆነው መልካሙ አባቴ ነሐድራው በጀግኖቹ እጅ ገብቶ የሚፈልገውን መረጃ እየሰጠ ይገኛል ሲል የስናን ወረዳ ጊዜያዊ አስተዳደር ሚዲያና ግንኙነት አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።